ምነው ጀምሪው ዲ እሺ የተዋወቅ ነው መስተንግዶ ነው። እሺ መስተንግዶ ነበር ሲሰራ የነበረው። ከዛ እየተግባባን መጣ ማለት ነው። እየተግባባን መጣንና ከዛ እቃ እኔ ቤት ተከራይቼ ነበር የምኖረው ማለት ነው። ቤት ተከራይቼ እየኖርኩ እያለ ከዛ አከራይ እቃ ብር መስጠት አልቻልኩም። ምክንያቱም የት ነው ቤት ተከራይተሽ የምትኖር? የት ሀገር? እዚህ አዲስ አበባ ነኝ። ኦኬ ቤተሰብ ባለ ብቻሽ የተከራይሽ የምትኖር? ቤተሰቦችስ? ቤተሰቦቼ ያው እዚህም አሉ ግን ገጠር ናቸው። አብዛኛው ገጠር ናቸው። እዚህም አሉ። ኦኬ ቤተሰብ የሚባለው እናትና አባት ነው። እናትና አባትሽ ገጠር ናቸው? አዎ አዎ። ኦኬ እናትና አባትሽ ገጠር ስለሆኑ አዲስ አበባ አንቺ ለስራ መጥተሽ ቤት ተከራይተሽ እየኖርሽ መስተንግዶ ተቀጥረሽ እየሰራሽ እሱ ከስተመርነት መጥቶ ነው የተዋወቃችሁ? ሊጠጣ እናንተ ጋር ሊበላ ሊጠጣ ሊጠቀም መጣ? እስቲ ድረስ ገብቶኛል። ከዛ እንደ ማለቴ በቃ ያው እየተግባባን መጣን ማለት ነው። ከዛ የኔ የተከራየሁበት ቤት ብር ወስጄ መስጠት አልቻልኩም። የተከራየሁበት ቤት ሙሉ ቀን ስለሆነ የምሰራ ብር መስጠት አልቻልኩም። ከዛ የሆነ ጊዜ እቃሽን ልናወጣው ነው እና መተሽ ነው እቃሽን ውሰጅ ሲባል ቤት 2 ወር ምናምን ፍለጋ ጀመርኩኝ ማለት ነው። 2 ወር ፍለጋ ሲጀምር ከዛ ለሱ ቤት ፈልግልኝ ብዬ ነገርኩት ማለት ነው። ከዛ ስለው የኔ ቤት ሰፊ ነው እኔ ጋር ይቀመጥ አለኝ ማለት ነው። ከኔ ጋር ይቀመጥ ምክንያቱም ስለማትኖሪበት ከምትከፊ እኔ ጋር ይቀመጥ እቃው አለኝ። ከዛ ከ2 ወር በኋላ ተቀመጠ ያቃ ማለት ነው። ከዛ ልብስ ምናምን ስለምፈልግ ከዛ ከወር ከሆነ በኋላ ልብስ ምናምን ፍለጋ እፈልጋለሁ ምናምን አምጣልኝ ስለው አይ ራስሽ ሄደሽ ነው የምታመጪው ምናምን አለኝ። ከዛ እሺ ብዬ ያንን ልብስ ሂጄ ላመጣ ስል ያው ሌላ ነገር ምናምን አሰበ። ከዛ ምንድነው ከዛ ለምንድነው ምናምን ስለው አይ በቃ ምክንያቱም ያው አብረን እንኑር ምናምን አለኝ። ከዛ ያንን ነገር አወራንበት። አይ አይሆንም ምናምን እንደዚህ አይነት ህይወት መጀመር አልፈልግም ምናምን ስለው አይ ይሆናል ምናምን ችግር የለውም እኔ ብር አለኝ ምግብ ቤት እከፍትልሻለሁ አታስቢ ምናምን አለኝ። ከዛ ቤት ከወር በኋላ ወጣው ማለት ነው። ወር ሙሉ ከሱ ጋር አብረሽ ነው? ካልተሰማኝ አይሰማም እልሻለሁ ካላልኩሽ ዝም ብለሽ ቀጥያለሽ። እሺ እናቴ እሺ። ቤትሽ ይኸውልሽ ተከራይተሽ እየኖርሽ ከገጠር መተሽ አዲስ አበባ ላይ ቤት ተከራይተሽ እየኖርሽ መስተንግዶ እየሰራሽ አንቺ ጋር መስተንግዶ ሊበላ የመጣ ሰው ተዋውቀሽ ከዛ የቤት ኪራይ መክፈል ሲያቅጥሽና እቃሽን አውጪ ስትባይ የምታስቀምጭበት ስለሌለሽ ከሱ ጋር ስለተግባባችሁ እቃዬን አስቀምጥልኝ ብለሽው እቃሽን እሱ ቤት አስቀምጠሽ የሆነ ቀን ልብስ ፈልገሽ ስትሄጂ ሌላ ነገር ፈለገ። ለምን ሌላ ነገር ፈለግክ ስትዩ ስለምወድሽ አገባሻለሁ ብለሽ አብረሽ እዛው ቀረሽና 1 ወር አብረሽ ኖርሽ። ትክክል? አይ 1 ወር ሳይሆን ይኸውልሽ ከዛ ቤት ሳልሄድ 1 ወር ሊሞላኝ ሆነ ማለት ነው። ቤት ልብስ ስለምፈልግ ስራ ቦታ ልብስ ያስፈልጋለኝ በልብስ ነበር ስሰራ የነበረው ማለት ነው። ከዛ ልብስ ሲያስፈልገኝ ቅያሪ እዛ ልብስም ብዙ ጊዜ አላጥብም ምክንያቱም ቢዚ ነው። እስከ 5 ሰዓት ነው ማሪ ገብቶናል እኮ ልብስ አስፈለገሽና ለልብስ ምክንያት ሄድሽ ልብስ ስታመጪ ሌላ ነገር ፈለገ። ሌላ ነገር ሲፈልግ ለምን ስትይው አብሬሽ መኖር ፈልጋለሁ እወድሻለሁ ሲልሽ በቃ ስላመንሽው ሰጠሽው አይደል? አይ ከዛ በአልቅሽ ምናምን ለመንኩት ለምኜው በዛ ከዛ እየመጣ ያወራኛል ማለት ነው። እዛ ስራ ቦታ ተፈጠረ ነገሩ አልተፈጠረም። በቃ አላሽ በለ እሺ ልብስሽን ወሰድሽ። ተፈጠረ ነገሩ ልብስሽን ወስደሽ ሄድሽ። ከዛ ቀየም መዘው ነው። ከዛ እዛ እየመጣ ለምን እንደዚህ ምናምን ስራ ከዚህ ከምትወኝ ለምን ምግብ ቤት አልከፍትም ምናምን ምግብ ቤት ትከፍቻለሽ ምናምን ብሎ ከዛ ከ2 ወር በኋላ እንደዚህ ተግባባን ምናምን በቃሽ ምናምን ብዬ ከዛ ስራ ቦታ ወጣው ማለት ነው። ከዛ ስራ ቦታ ወጥቼ እዛ ቤት መዋል ጀመርኩኝ። የቤት መዋል ሲጀምር ስራ ቤት እኮ የለሽም እና እቃው የተቀመጠው ከሱ ቤት ነው። ስለዚህ እሱ ቤት እንደባልና ሚስት አብራችሁ መኖር ጀመራችሁ? እንደዚህ ግልጽ አድርጌው አገባኝ። እሺ ከዛ ቆይ መስተንግዶ ተቀጥረሽ ከምትሰሪ እኔ ለአንቺ ምግብ ቤት የመክፈት አቅም አለኝ፣ ምግብ ቤት እከፍትልሻለሁ፣ ስለዚህ ነይ ሲልሽ ኦኬ ብለሽ ከመቼም አስተናጋጅ ሆኖ ከመስራት የምግብ ቤት ባለቤት መሆን ስለሚሻል ሄድሽና ከሱ ጋር መኖር ጀመርሽ፣ ምግብ ቤት ሊከፍትልሽ። እሺ ቀጥል። ከዛ እንደዛ መኖር ጀመርን።
ከዛ እያልን ከፋሲካ እስከ ነሐሴ አብረን ነሐሴ ድረስ አብረን ተቀመጥን ማለት ነው። ከፋሲካ ከግንቦት ላይ ነው። አዎ እንደዛ ብቻ ፋሲካ እንደተፈታ አካባቢ ሳይፈታ አካባቢ እስከሚፈታ ድረስ እስከ ነሐሴ ድረስ አንድ ላይ ሆነን ማለት ነው። ከዛ አንድ ላይ ሆነን ከዛ ምግብ ቤቱን ጠየኩት። እንደዚህ ስራ ምናምን ቁጭ ካምን ስለምንድን ነው ስራ ምናምን መግባት እፈልጋለሁ ስለው ከዛ አመሉ እየተቀየረ መጣ ማለት ነው። አመሉ እየተቀየረ ሲመጣ ለምንድን ነው ምናምን ስለው ገንዘቡ አልገባልኝም፣ እህቴም ውጭ ናት፣ እሷም ስትልክልኝ እዚህ ጋርም ያበደርኩት ሰው ስላለ እስከሚልክልኝ ድረስ ነው። ከዛ ውጭ ግን እስከዛ ድረስ ተቀመጭ ምናምን ላይ ተቀመጥኩ። ከዛ ነሐሴ አንድ ላይ በቃ ከአቅሜ በላይ ሲሆን በዛ ላይ በጣም እንጣላ ነበር ማለት ነው። በጣም እንጣላለን እንትን እንላለን። ከዛ የዛኔ 3 ወር እርጉዝ ነበርኩ። የ3 ወር እርጉዝ ነበርኩኝ። ከዛ እኔ እንትን የራሴ የእርግዝናው ባህሪ መሰለኝ በጣም እንትን አልኩኝ። እሱም በቃ የምናገረው ነገር አይሰማኝም። እሱ ስራው ምንድን ነው? ሹፌር ነው። መኪና የራሱ ነው ወይስ ተቀጥሮ? አይ ተቀጥሮ ነው። ኦኬ። እና ስለዚህ ቤት ተከራይቶ ነው የሚኖረው? ኦኬ። ከዛ ወጣሁኝ ከዛ ቤት ልብሴን ብቻ ይዤ ወጥቼ ወደ ይሄንኑ መስተንግዶ ገባሁ ማለት ነው። የ3 ወር እርጉዝ ሆነሽ? አዎ እኔ አላወኩም። ኦኬ። ማርገዝ እኮ ለምን ወጣሽ? ውጪልኝ ብሎ አባሮሽ ነው ወይስ ምንድነው ምክንያት? አዎ እንለያይ ምናምን ብሎኝ የዛኔ በቃ ትንሽም ገንዘብ ነበረኝ አላጠፋፋሁትም ነበረ። በቃ እንደዚህ ከሚሆን እኔ በቃኝ ምናምን ብዬ ወጣሁኝ ማለት ነው። መስተንግዶ በምትሰሪ ሰዓት ያጠራቀምሽው ደሞዝሽ እጅሽ ላይ ስለነበረ እሱ ውጭ በቃ እንለያይ ሲልሽ አንቺ ጥለሽ ወጣሽና መስተንግዶ ገባሽ። እሺ። ከዛ ወጥቼ መስተንግዶ ገባሁኝ መልሼ። ከዛ 2017 መስተንግዶ ማደሪያ አለው? አዎ እዛው ነው። አዎ ሙሉ ቀን እዛው ነኝ። ከዛ 2017 ጥር 5 የ8 ወር ከምናምን እርጉዝ እንደሆንኩ ሰማሁ ማለት ነው። እስከዛ ድረስ አናወራም እኮ አታውሩም እናንተ። ኦልሬዲ ውጭልኝ አለሽ፣ ተለያያችሁ። መስተንግዶ ፉል ታይም ገባሽ፣ እዛው እየሰራሽ እዛው እያደርሽ። ታዲያ 8 ወር እስኪሆንሽ ድረስ እርግዝናሽን አላወኩም እያልሽ ነው? እንደው ክርስቶስን ይኸው ልጅ አለ ይኸው ክርስቶስን ነው የምልሽ። አላውቅም ፔሬድሽ ቦርጭ ነው የሚመስለው እንጂ ጭራሽ እንደዚህ ምንም አይመስልም ነበር። እሺ ቦርጭ ሊመስል ይችላል። ፔሬድስ የለም። ከዛ በፊትም አንዲት ሴት ፔሬዷ ሲቀር ለምን ብላ አትጠይቅም? ከዛ በፊት ይኸውልሽ ከ6 ወር ቆይቶ ይመጣል፣ 1 ዓመት ቆይቶ የሚመጣም አለ። እንደዛ መስሎ ነው የታየኝ ነበር። ለምን እንደዛ ተዛባ? አዎ ከገጠር ስመጣ እናቴ ለጥንቃቄ ብላ አስደረገችልኝ ነበረ። ከዛ ያ መሰለኝ አዛብቶታል። እና ብብትሽ ውስጥ የት ነበር የተቀበረው? ያ ብብትሽ ውስጥ ወይስ እጄ ላይ? አይ እጄ ላይ። እዚህ ጋር ሉፕ ማለት ነው። ከዛ እንትን አለኝ ማለት ነው። ይሄ ከዛ ማፈላለግ ጀመረ ማለት ነው። ሲያፈላልግ በቴክስት ምናምን ሲያወራኝ ከዛ አልመለስም፣ እንደዚህ አይነት ህይወትም መቀጠልም አልፈልግም ምናምን ብዬ እስከዛ ድረስ ኖርን ማለት ነው። እስከ ጥር 5 ማለት ነው 2017 እስከ ጥር 5 ማለት ነው። እሺ ቆይ አንዴ ላውራ። ከዛ እስከ ጥር 5 ምንም አይነት ያመኛል፣ ግን እኔ እንደዚህ አይነት የኮሶ መድኃኒት ወስዳለሁ ሆዴና መመይ ብዬ መስተንግዶ ስትሰሪ የምግብ ሽታ ምናምን አይረብሽሽም? አይረብሸኝም። ምንም እንደዚህ ያማረኝም ነገር የለም፣ ምንም የለም። ዝም ብዬ ነበር ሲሆን የመጀመሪያው 3 ወር እንደዛ አይነት ሴቶች እድለኛ ናችሁ በጣም። የመጀመሪያ 3 ወር በጣም ስቃይ ነው። እኔ የመጀመሪያ 3 ወር የምግብ ሽታ፣ የሽንኩርት ሽታ፣ የሽቶ ሽታ፣ ምንም አይነት ሽታ፣ ንጹህ አየር እንጂ ምንም አይነት ሽታ እንዲሸተኝ አልፈልግም። ጧት ደግሞ በጣም ሞርኒንግ ሲክነስ አለው፣ ጧት ያስመልሳል። እና ምንም አይነት ምልክት የማታዩ ሴቶች በጣም እድለኛ ናችሁ። ከዛ ጥር 5 ላይ በቃ እኔ ማለት ከዛ በፊት ሕክምና እየሄድኩ እጠይቅ ነበረ። ከዛ ምንም አይነግሩኝም። እንደዚህ ሆንሽ ምናምን ብሎ አይጠይቁኝም። ከዛ በስተመጨረሻ እስቲ የሽንት ምርመራ እስኪ ሊታይልሻል ማለት ነው፣ ሐኪም ቤት ማለት ነው።
ከዛ ሲታይ የ5 ወር ነሽ አለኝ ማለት ነው። የ5 ወር ልሆን አልችልም ከወንጉም ከዛ በላይ ነው እንጂ እንደዚህ ልሆን አልችልም ብዬ በቃ ራሴ መጀመሪያ ሳትኩኝና ከዛ ተመልሼ ወደ ራሴ ስመለስ አዋራኝ ማለት ነው። ሲያወራኝ የ5 ወር ልሆን አልችልም ምክንያቱም ከተለያየን ከባለቤቴ ጋር እንደዚህ ነው ምናምን ብዬ ነገርኩት። ስነግረው ከዛ አይ እንግዲያማ ወደ ሌላ ቦታ ጻፈልኝና ወደ ሌላ ቦታ ላከኝ ማለት ነው። ከዛ ሌላ ቦታ ሲልከኝ በእጁ ነግቶ የ8 ወር ነው የምትሆኚው እሱ የ5 ወር ነው ያለሽ፣ እኔ ደግሞ በእጅ ነግቼ የ8 ወር ነሽ ሂጂና አይናለም አየር ጤና የሚባል አለ፣ አየር ጤና በስም ካወቅሽው። ከዛ አይናለም ሆስፒታል አይናለም ሕክምና ላከኝ ማለት ነው። አይናለም ሂጄ ተነስቼ እንትን የ32 ሳምንት ይላል ማለት ነው። 32 ሳንቲም ከዛ 32 ሳምንት ይላል። ከዛ ወስጄ እኔ አላወኩም ነበር እንደዚህ ምናምን። ከዛ 32 ሳምንት ማለት ይኸውልሽ ማለት አሁን እኔ 31 ሳምንት ነኝ። ሆዴን ባሳይሽ በጣም ትልቅ ነው። እና እጅሻለሁ ሆዴ እሺ ጡቴን በጣም አድጓል። ወተት ይፈጠራል። ጡትሽ ሲያድግ ሆድሽ ሲያድግ የሁሉ ቦርጭ ነው ይመሰልሽ እስከ 32 ሳምንት ድረስ አላቅም። ክርስቶስን ይሄው ልጅን ኢንሳይ ማለት ነው። ምንም ማቆ ነገር እሺ ተይፈይ ይሆናል ብቻ ግን በልጅሽ አተማይ ፕሊስ። እሺ ከዛ ወስጄ ወረቀቱን ሳሳየው ከዛ የ8 ወር እርጉዝ ነሽ አለኝ። በእጁ ነክቶ እንደዚህ ደበስ አድርጎ የ8 ወር ነሽ አለኝ። ከዛ በቃ እዛው ራሴን ሳትኩኝና የማደርገው ነገር ግራ ገብቶኝ ከዛ እዛ ስራ ቦታዬ ላይ የምሰራበት መስተንግዶ እሱ የሚያወራት ልጅ አለች። መስተንግዶ ላይ እሱ የሚያወራት ልጅ ደግሞ አለች። እኔ ጠቅጠቅ ስልክ ነበር በዛ ሰዓት ጠፍቶብኝ ማለት ነው። ከዛ ስልኩ ጠፍቶኝ እንዳጋጣሚ እኔ ስልክ ሴቭ ባልኩና ፎቶ ለማየት ቴሌግራም እሷ ስልክ ላይ ቴሌግራም ላይ ሴቭ ብዬ ስገባ የሱን ፎቶና ያወሩትን አየሁት ማለት ነው። ሳያው ከዛ ምንም አላልኳትም። ያው ምንም እሷ የምታውቀው ነገር የለም እዚህ ጋር ማለት ነው። ከዛ ዝም አልኳትና በሌላ ቀን ሐኪም ቤት አብራኝ ነይ እንዳልኳት ማለት ነው። ነይ እየተግባባባት መጣና ነይ እስቲ ሐኪም ቤት ብያ ወሰድኳት። ስወስዳት ማለት አወቀች እንደዚህ እርጉዝ መሆኔን ምናምን ነገርኳት ማለት ነው። ከዛ ምን ሆነሽ ነው ታዲያ ለምን ተለያየሽ ምናምን ስትለኝ ከዛ እንደዚህ የሚባል ሰው ታውቂያለሽ ስላት አዎ አለችኝ ማለት ነው። ከዛ እንደዚህ ታሪኩን ጀመርኩላት እንደዚህ ምናምን ብዬ ጀመርኩላትና ከዛ ቴሌግራም ላይ ስልኩን ጻፍኩና ስልኬ ላይ ሴቭ ብዬ ያስኩት። ስልኬ ጠፍቶብኝ አይደለ? ስልኬ ስለጠፋብኝ እሱ ሴቭ ብዬ ያስኩትና ከዛ ጠየኳት እንደዚህ ምናምን ብዬ ጫፍጫፉን ነገርኩላትና ከዛ በሌላ ቀን ጥር 5 የመጨረሻ ቀን ሐኪም ቤት ሄድን ማለት ነው። ከዛ እንደዚህ ምናምን ስትል ከዛ ነገርኳት ያለውን ነገር እንደዚህ ሁኜ ያልኳት ስነግራት ከዛ ደነገጠች። እንዴ በጣም ነው የደነገጠችው። እንዴት እንደዚህ ምናምን ብላ ልጁንም ፎቶውን አሳየዋት። ፎቶውን ባሳይሽ ታውቂዋለሽ ምናምን አንቺ ጋር ነው ምናምን ስላት ደንግጣ ከዛ ዝም አለችኝና ስልኩን ደወልኩለት። ከዛ የእርጉዝ እንደሆንኩ ሳቅ ደወልኩለት ማለት ነው። ስደውል እንደዚህ እርጉዝ ነኝ ምናምን የ8 ወር እርጉዝ ነኝ አልኩት። ከዛ ምን አለኝ ኧረ እባክሽ በዚህ ልታታዬ ነው አለኝ ማለት ነው። አይ አላታልልህም፣ እኔ ከፈለክ ከየትኛውም ሆስፒታል ናንድ ማየት ትችላለህ አልኩት ማለት ነው። ከዛ እንደዛ ብዬው ያ ቀን መጣ። ያ ራጁም ስላለኝ የ32 ሳምንት የሚለውም ስላለኝ መጣና እዛ ስራ ቦታ ያንን ወረቀት ሰጥቼው ሄደ። ተመልሶ ወደ መጣበት ተመለሰና ሐኪም ቤት ሲያሳያቸው የ32 ሳምንት ናት ምናምን አሉት። ከዛ ቤተሰቦቹ ምን አሉት? ፌክ አሰርታ ነው አሉት። ፌክ አሰርታ ነው እንጂ እንደዚህ ጭራሽ እስካሁን ድረስ ልታቅ ትችል ነበረ። ምክንያቱም ስለ አውቃ እንደዚህ ብላ ልታታልል ነው እንጂ ጭራሽ እንደዚህ አይደለም ምናምን ብለው መከሩትና ደወለልኝ ማለት ነው። ደወለና አንቺ በዚህ ልታታልልኝ ነው፣ እኔ ምንም እኮ ቢሆን አዲስ አበባ ትንሽ ጊዜ የምኖር ያለው ልታታልልኝ ማችኝ ማለና ከዛ በኋላ እና ከፈለክሽ የትኛው ሆስፒታል ልምጣልህና ማየት ትችላለህ ስለው ከዛ ሆስፒታል ሄድን። የ32 ሳምንት ይላል ማለት ነው። እንደውም አለፈ። ከዛ ያንን ነገር ከዛ እሺ በቃ ከዛ ድጋሚ የዘይኑ ህይወት እንድታዘይኝ ከሆነ አልመጣም ይቅርብኝ፣ እዚሁ እንደተቸገርኩ ሁኝም ጎዳና ነው ወድቄ እንትን እላለሁ። ከዛ ውጪ ግን አይ
በስነ ስርዓት እንኖራለን ጋር እመለሳለሁ ተመለሽ ያለኝ ማለት ነው። እሺ ነኝ ያለኝ ማለት ነው። ከዛ ያን ኑሮ ድጋሚ የምታሳየኝ ከሆነ ይቅርብኝ፣ እዚሁም ተቸግሬ የሆነ ጎዳና ላይ ወድቄ አሳድገዋለሁ አልፈልግም ስለው ምንም ችግር የለውም ምናምን ብሎ መልሶ አብረን መኖር ጀመርን ማለት ነው። ከመጣው በኋላ ማለት ነው ከመጣው በኋላ እንደው ምን አይነት ህይወት ልበልሽ፣ በቃ ለልጁ ስል በቃ እስካሁን ድረስ ታገስኩት። በቃ በሰው ጓደኞቹም እየመጡ ሲያስታርቁን፣ የኔም ጓደኛ እንዳለች እሷም እየመጣች ስታስታርቀን፣ በሰው ብዙ ነገር አስመከርኩት፣ አዘከርኩት። አሁን ልጅሽን ይዘሽ ብዙ ጊዜ ልጅሽን ገና ከ3 ወር ጀምሮ ልጅሽን ይዘሽ ሂጂ ይለኛል። ልጅሽን ይዘሽ ሂጂ፣ ውጭልኝ ከቤት ውጭልኝ ነው የሚለኝ አሁን ማለት ነው። ውጭልኝ ብሬን አሁን ምንም አይነት ሳንቲም ስልኩን ትናንት ማታ ማለት ነው ትናንት ማታ ስልኩን ካልሰበርኩ ብሎ ምንም አይነት ነገር ስልኩን ካልሰበርኩ ብሎ ውጭ ላይ ማደርኩት። አልገባኝም። 32 ሳምንት ላይ ሆስፒታል ሄዳችሁ ሲያምን አብሮሽ መኖር ጀመር። አሯሯጥሹ እዚህ ጋር ስደርሽ እሺ እሺ አይ አመነና አብራችሁ መኖር ጀመራችሁ። ወሰደሽ አመነና መስተንግዶ ቦታ አመነኝና እሺ መስተንግዶ እንደዛ አርጉዞ ነሽ ስትሰሪ አንቺ እንኳን አታውቂም ነበር እስከ 8 ወርሽ። አስተናጋጅነት አብረውሽ የሚሰሩ ሰዎች ወይ ደግሞ ከስተመር ወይ ደግሞ አለቃ ማንም ሰው ስለ እርግዝናሽ ጠይቆሽ አያውቅም? አይ ይሄ ነገር ሌላ ነገር ነው አሉኝ ማለት ነው። እስከ ጥር 5 ባለው እስከ ስራ የገቡት ወደ በ8 ለምን ህዳር አካባቢ ላይ ነው ወደ 2015 ምናምን አካባቢ ላይ ነው ድጋሚ ከገጠር ሂጄ ነበር። ስመለስ መልሼ የገቡትኝ ከዛ አንቺ ልጅ እንደዚህ ሆነሽ ነው ምናምን ይሉኛል ማለት ነው። ኧረ አይደለም ከተለያየን እኮ እንደዚህ ወራት ነው ምናምን ስላቸው አይ እርግጠኛ ነው ሂጂ ምናምን ይሉኛል። እኔ ደግሞ አላመንኩም። ምክንያቱም ያው ሽታ ምናምን የሚባለውን ነገር ስለሰማሁ ያ ነገር ስለጠበኩኝ እኔ ምንም እንትን አላልኩም፣ አልተጠራጠርኩም፣ ጭራሽ አላመንኩም ማለት ነው። ከዛ ጥር 5 ነው የመጨረሻ ቀን ያወቅኩት እንጂ ከዛ በፊት የማውቀው ነገር የለም። እስከዛ ሰዓት ድረስ አሁን የኔ ልጅ ትንቀሳቀሳለች፣ በጣም ነው የምትንቀሳቀሰው፣ ትረግጠኛለች። የሆነ መንፈስ ነገር ነው የገባብኝ መሰለኝ። በቃ ምን የገባብኝ የሆነ መንፈስ እንትን ምናምን የሆነ ዝም ብሎ የሆነ በቃ ኮሶ ምናምን የኮሶ መድኃኒት የሆነ ሆድ ትላትል ምናምን ፈጥሮብሽ ነው የሚወርቁ የኮሶ መድኃኒት ምናምን እያሉ ያን መድኃኒት ይሰጡኝ ነበረ። ያን ነገር ነው የተጠራጠርኩት እንጂ ጭራሽ እንደዚህ ባክ ይሄ ሁሉ ጊዜ እኔ እንትን አይደለም ሲጀመር። ከዛ አወቀና እሱ ሲያቅ መኖር አብራችሁ መኖር ጀመራችሁ? እሺ ቤተሰቦቹ ምንም አላሉ? ቤተሰቦቹ ከዛ ያው እንትን ያው ፌክ ምናምን አሰይታ ምናምን ብሎ ያን ነገርም እሱም እንትን አለ። ከዛ ናንድ ከፈለክ ሆስፒታል መሄድ እንችላለን አልኩት። ከዛ ያን ነገር አታየ ምናምን ከዛ እንደገና ነይሽ ምናምን ብሎ መጣው አንድ ላይ መኖር ጀመርን ማለት ነው። መኖር ስንጀምር ከዛ ሰዓት ጀምሮ እስካሁን ድረስ ማለት ነው በቃ እንደዚህ አምጥቼሽ ከዛ ህይወት አምጥቼሽ እንደዚህ ያርጌልሽ ከዛ ህይወት አውጥቼሽ አሁን ጎዳና ላይ ትወርቂ ነበር እያለ በቃ ስሜቴን ይነካዋል ማለት ነው። እንደዛ ሲያረግ ከዛ እሺ ብዬ ዝም እለዋለሁ። ምክንያቱም እዚህ ጋር ያዝኩት ነፍስ ነው የዚህ ልጅ እንትን ማለት አልፈለኩም። ከዛ ዝም አልኩት እስከ ልወልድ ገብቼ ጓደኛዬ ምን አለች? ውሸቷን ነው እንጂ ሲጀመር እስካሁን ድረስ እንዴት አልደወለችልህም? ታውቅ ነበረ አለችው ማለት ነው። እንግዲህ አብራኝ በልታ ጠጥታ ማለት ነው። ከዛ ውሸቷን ነው እስካሁን ድረስ እንግዲህ እንዴት አላወቀችም? እንግዲህ እሷ ናት ጓደኛሽ ማለት ከሱ ጋር አብራ የምታወራው ማለት ነው። ውሸቷን ነው እስካሁን ድረስ እንዴት አታውቅም ምናምን ብላ ነገረችው። የሰማሁት ደግሞ ከእሷ ጋር ከተለያየን በኋላ ምክንያቱም ሁኔታዋ በጣም ስላልተመቸኝ ተውኳት ማለት ነው። እሷን ስተዋት ከዛ እንደዚህ ያለች ትለኛለች እኮ ምናምን ብሎ ነገረኝ ማለት ነው። ሲነግረኝ ከዛ እንዴት ምናምን እየስጠይቀው እንደዚህ ትለኛለች፣ ውሸቷን ነው፣ እንደዚህ ነው፣ እንደዚህ ትለኝ ነበረ፣ እንደዚህ ትልህ ነበረ ምናምን እያለች ውሸቷን እንደ ድብልቅ አድርጋ ትነግረዋለች ማለት ነው። እኔ ይቅርታ አላየሁም ሚኒማር ቴንኪው ማሪ። እሺ ከዛ ያንን ሳያተኝ ሁኔታ ሳይመቸኝ ሲቀር ተውኳተኝ። ከዛ በኋላ መኖር ጀመረ። ስንኖር ጓደኛም አያስፈልግሽም ምናምን ብሎ ከጓደኝነት አወጣኝ ማለት ነው። ምንም አይነት ሰው እንዳይኖረኝ ያደረገኝ ማለት ነው። ምንም አይነት ጓደኛ፣ ምንም አይነት ቤተሰብ እንድቀርብ ምናምን አልፈለገም። ከዛ እሺ ብዬ ያው መቼስ ትዳር ነው ብዬ ዝም አልኩት ማለት ነው።
ከዛ ያን ነገር ስለው በስተመጨረሻ ትዳር ማለት ማንም ሰው አንድ ቤት አንድ ጣራ ውስጥ አብሮ ከኖረ ትዳር ነው ሳይፈራረም ህጋዊ ጋብቻ ሳይፈጽም መስዬ ይማር ያው እንግዲህ ያን ነገር ምክንያቱም እሱም ማረግ የማይፈልግም ንብረትም ትካፈለኛለች ብሎ እንደዚህ ነገርንም አያረግም ንብረት ትካፈለኛለች ብሎ ማለት ነው። አንቺ ግን አፍሽን አውጥተሽ ጠይቀሽው ታውቂያለሽ እንፈራረም ብለሽ? አይ እንደውም ምን አለኝ ልጁ ሲወለድ አለ ለክርስትና ወይም ለልደቱ እንደዚህ እናደርጋለን ብሎ ነበረ። እንደውም ለክርስትና ነበር ያለኝ ለክርስትና ነበር ያለኝ። ከዛ አልፎም ደግሞ ልደቱም ደረሰ። እንኳን እንደዛ ላይ ያደርግ ይቅርና ከቤት አሁን ውጭ አለኝ ማለት ነው። ከቤት ውጭልኝ ልጅሽን ይዘሽ ውጭ ነው የሚለኝ። አሁን ምንም አይነት እሺ ቢያንስ ስራ የምቋቋምበት ወይ ደግሞ እስከ 2 ወር 3 ወር የምቋቋምበት ገንዘብ ስጠኝ፣ ትንሽ ገንዘብ ስጠኝ ስለው ምንም አይነት አንቺ መሀይም ይሄ አንቺን የመሀይምነት እንትንሽን እዛ ሄደሽ ቤትሽን ከፍተሽ አስተላልፊ። በእኔ ቤት ሴቶችን አንቺ አዎ ከ3 ወር በላይ አብረው ከኖሩ ትዳር ነው እያልሽ ሴቶችን ሁሉ እንደዚህ እያወጡ ወንዶች እየጣሉ እሺ ትዳር ማለት የምትችይው ደረትሽን ነፍተሽ የጋብቻ ወረቀት ሲኖርሽ ብቻ ነው። ዝም ብለሽ አይደለም። አንድ አሲያ የምትባል መሀይም አለች። አዎ አንድ ቤት አንድ ላይ 3 ወር ከኖሩ ባልና ሚስት ናቸው የምትል። እስኪ እርቅ ማዕድ ተከታታይ ስንት ሴት እየሄደች እያለቀሰች እንዳለች አውጥተው እየጣሏቸው። ክብር ካላችሁ የጋብቻ ወረቀት ሳትፈራረሙ የክብር ሚስት ሳትሆኑ ዝም ብላችሁ እየሄዳችሁ አትኑሩ ከወንድ ጋር። መኖሪያ ነው ያጣችሁት። ቤት ነው የቤት ክራይ ነው መክፈል ያቃታችሁ፣ ሰርታችሁ ክፈሉ። ለቤት ክራይ ነው። የሚስትነት ማዕረግ ካልሰጠሽ፣ የሚስትነት ክብር ካልሰጠሽ፣ ካልፈረመልሽ ሚስቴ ብሎ ብጥገኛ ነው ሩሜት ነው የፈለጋችሁት። እንደዚህ አይነት ነገር በቤቴ እንድታስተላልፉ አልፈልግም። ቤታችሁን ከፍታችሁ እዛው የሚሰማችሁ ይስማችሁ። እሺ እኔ እናት አንቺን አይደለም። እሺ እኔ ወደ አንድ ልጅ አለች እዚህ ጋር። እሺ እናት እሺ አሁን ልጅሽን ከ3 ወሩ ልጁ 3 ወር ከሆነ በኋላ ሰው ፈልጓለሁ። እሺ ፍቅሬ እዚህ የሻይ ቅጠሉ ላይ የሻይ ካርቶኑ ላይ ነበር። ይኸውልህ የሻይ ካርቶኑ ይጠይቃል። ግሪን ቲ ካርቶን እሱ አለጣ። ቴንክ ዩ ብርዱን ፈልጌው ነው። ለምን ሹራብ ለብሻለሁ። ኤሲውን ሳጠፋው ይሞቀኛል፣ ሰውነቴ እየጋለ ነው። እሺ ልጁ 3 ወር ከሆነ በኋላ ማለት ነው። በቃ ምን ልበልሽ ውጪ በቃ ልጅሽን ይዘሽ ውጪ ነው የሚለኝ። ልጅሽን ይዘሽ ውጪ። ከዛ እየለመንኩ ቤተሰብ እንደሌለኝ ያውቃለኝ፣ እዚህ ጋር እንደማልቀርብ ያውቃለኝ። ምክንያቱም ያው ብዙ ነገር ከቤተሰብ ያመጣችኝ ያክስቴ ብዙ ነገር ስለበደለች ቤተሰብ መቅረብ አልፈልግም እና በዛ ምክንያት ያውቃለኝ። ሁሉን ነገር ነግሬዋለሁ። ከዛ ውጪ ልጅ ይዘሽ ውጪ ነው የሚለኝ አሁን። እና ምን አደረገኝ አሁን ልጅሽን ይዘሽ ውጪ ላይ ቤተሰቦቹን ተናገርኩ፣ ላጎትየው ነገርኩ። ልካሰውም ሄጄ ነበረ ወረቀት ያስፈልጋል አሉኝ። አይ እሱ ለልጅ ቀለብ ከሆነ አያስፈልግም። ይኸውልሽ የሴቶች ጉዳይ ትሄጂና ሴቶችና ህጻናት ትከሻሉ። ልጁ የእሱነቱ ከተረጋገጠ የኔ አይደለም ብሎ ከካደ ዲኤንኤ ይመረመርና ዲኤንኤ ከተመረመረ በኋላ ማለት ነው እንትን ይላል። በዲኤንኤ ልጅነቱ ሲረጋገጥ ተቆራጭ እንዲያደርግ ይገደዳል። ለአንቺ ምንም እንዲያደርግ አይገደድም። ለሚስቱ አይደለሽም። ለልጁ ግን ልጅነቱ ከተረጋገጠ ተቆራጭ እንዲያደርግ መንግስት ያስገድደዋል። ግን ያው ተቀጣሪ ሹፌር ስለሆነ ስራ የለኝም ካለ ወፍ በላሽ አየር ላይ ወደቅሽ አንቺ። ስራ የለኝም ካለ ከዛ ካለ መንግስት ኩላሊትክን ሽጠህ ካምጣ አይለውም። ስራ ፈልገህ ስራ ስትገባ ተቆራጭ አድርግ ነው የሚለው። አዎ እሱን ያው ከዛ ሂጅ አማክሬያት ነበረ። እንደዚህ አድርጊ ብላ ዛሬ ሂጅ ነበረ ለመክሰስ ሂጅ ነበረ። እሺ ከዛ ሲሄድ ግን እንደዚህ መክሰስ የሚቻለው ያንን ወረቀቱን ቢኖርሽ ልብሽን ነፍተሽ መክሰስ ትችያለሽ። ግን እዚህ ጋር እኛ የምናደርገው ነገር ደግሞ ማስማማት ነው እንጂ ማለየትና ለልጅ ዴኬር ክፈል ብለን ምንም አይነት ነገር እንትን አንለውም፣ አናረግም። ይሄንን ማድረግ አንችልም አሉኝ ማለት ነው። ጉዳይም ሰለቻቸዋ። አሁን ሰልችቷቸው ማስታረቅ ነው የጀመሩት። የሚመጣሽም ሰው ወንድ ቢሆን ያስታርቁሻል የሴቶች ጉዳይ። ምክንያቱም ክስ በዛባቸው እነሱ። ለምን ሴቱ አርፎ አይቀመጥም? እየሄደ ከወንድ ጋር ያለ ጋብቻ ይጋደማል፣ ይወልዳል። ከዛ የሚራብ ልጅ ብዛቱ። ስለዚህ የሴቶች ጉዳይም ሰለቻቸውና
ወደ ፍርድ ቤት መላክ፣ ፋይል መክፈት፣ ክስ መመስረት ሰለቻቸውና ሲመጡ ቢሮ እዛው ባጭሩ ቅጭት አድርገው ግልግል ማለት ስለሚፈልጉ ኑ እናስታርቃችሁ እያለ ሴቷ እየመታኝ ነው መኖር አልቻልኩም የችለሽ ኑሪ እያሉ እያስታረቁ ነው። ሳይማሩ ነው መሰለኝ እዛ ቦታ የሚቀጠሩት። ከዛ አሁን ውጪ ብሎ 2 ቀን 1 ቀን ትናንት ወዲያ እንጀራ ቤት አደርኩኝ። እንጀራ ምክንያቱም ለልጁ የሚያስፈልገው ምግብ ነገር ነበረ። ያን ነገር ብር ስለማይሰጠኝ ብዙ በአስቤዛ ነገር በቃ ሙሉ ጊዜ በቃ ራሱ አስቦ ካላደረገ እኔ ጠይቅ ምንም አይነት ነገር አያደርግም። ምንም አይነት ነገር እንደው እዚህ ጋር ይሞታል። ማን ነው ስምሽ? እኔ ወደህት እኔ ኢየሩሳሌም ይባላል። ኢየሩስ አሁን አንቺ እሱን እየፈረድሽበት ያለሽው አልገባኝም። እሱ እኮ አይደለም ጥፋተኛ። እየፈረድኩበት አይደለም እኮ ጥፋተኛ እኮ አንቺ ነሽ። ከስህተትሽ መማር አለብሽ። መጀመሪያ መስተንግዶ እየሰራሽ እሱ ከስተመርነት መጥቶ ሲተዋወቅሽ ከመስተንግዶ ስራሽ ምግብ ቤት እከፍትልሻለሁ ብሎ ሲያወጣሽና አብራችሁ መኖር ስትጀምሩ መጀመሪያ ምግብ ቤቱን ሳታስከፍቺ ሄደሽ ተጋደምሽና አረገሽ። ጥንቃቄ አላደረግሽም። እሱ ማህፀን አለው። እሱ ምን አገባው? እሱ ልጅ ይሸከማል። ማህፀን አለው። እሱ እኮ ማህፀን የለውም። ፈጣሪ ለአንቺ ነው ማህፀን የሰጠሽ። ማህፀን ሲሰጥሽ ደግሞ ፈጣሪ ኃላፊነቱን የሰጠሽ ለአንቺ ነው እንጂ ለሱ አይደለም። ኃላፊነት ሊሰማሽ ይገባል። ህይወቴ እንዴት ነው ወንድን አምነሽ ወንድን አምነሽ ቃል የገባልሽን ምግብ ቤት ሳይከፍትልሽ እርግዝና ጽንስ የምትይዥው እንዴት? መጀመሪያ ምን ብሎ ነው ነይ አብረን እንኖር ያለሽ? ምግብ ቤት እከፍትልሻለሁ ብሎ ነው አይደል? ከምትሰሪበት ስራ ያፈናቀለሽ። ፈርስት ኦፍ ኦል ሳይከፍትልሽ መፈናቀልሽ አንደኛ ጥፋትሽ። ሁለተኛ አብረሽ መኖር ከጀመርሽ በኋላ ደግሞ ከዛሬ ነገ እያለ ቤት ውስጥ ለወራት ሲያስቀምጥሽ ሬስቶራንት ቃል የገባውን ምግብ ቤት ሳይከፍትልሽ ሄደሽ ማርገዝሽ እንዴት ነው በዚህ በከፋ ዘመን ሰው የምታምኑት? ሰው ቃል የገባውን ነገር እስካልፈጸመ ድረስ እንዴት ነው የምታምኑት? እንዴት ነው የምታምኙ? አሁንም እሱን ትወቅሻለሽ እንዴ? ጥፋተኛ አሁን ማን የተጎዳው? ማን ነው ልጅ ይዞ እየተንከራተተ ያለው? እኔ ነኝ። ታዲያ እሱ ምን ተጎዳ? ምን አገባው? ጡት የለው ማህፀን የለው። እሱ አያጠባ አያረግዝ። Habiba, this story is not true. How you can say that, Zagol? እንዴ እስከ መቼ ነው እንደዚህ ሴቶች እየተታለላችሁ ማቀፈው መሀል ላይ? ይህንን ስቶሪ የሆነች ልጅ ማን ነበረች ስሟ በርካሰራት የምትባል ልጅ አውስትራሊያ አሜሪካ ነገር የምትኖር ስቶሪ ነግራናለች። ላይቭ ላይ ቁጭ አድርጋ ማለት ነው። የራሴ ስቶሪ ይሁን አላውቅም፣ ግን ይህን ስቶሪ ከሷ ነው የሰማሁት። ኦኬ ነግረሻት ነው? እርዳታ ስለምትፈልግ በየቤቱ ነው እየገባች ታሪኳ የምትናገረው። ዛጎልዬ ለዛ ነው ስለተደገመ። በጣም ይቅርታ፣ ምክንያቱም ይህን ስቶሪ ሰምቼዋለሁ እና ልክ ነሽ። የኔ ነው እናቴ። ይቅርታ አድርግልሽ። ግን ምን መሰለሽ፣ አሁን እኔ አልፈርድብሽም፣ ግን አሁን ፋሽን አድርጋችሁታል። በቀደም የሆነች ልጅ የሆነ እንትን ላይ የቀረበች ልጅ 8 ወር ሙሉ እርግዝናዬን አላወኩም ነበር አለች። እናንተ 8 ወር ሙሉ እርግዝናዬን አላወኩም የምትሉት እኛ እንዳንፈርድባችሁ ነው። ግን ያመነ አምኖ እንዲረዳችሁ እውነቱን ነው መናገር ያለባችሁ። ፈርስት ኦፍ ኦል እርግዝና ብዙ ምልክቶች አሉ። እሺ ምንም ምግብ ሽታ ምንም የለውም ቢባል ጡታችን ያድጋል፣ ያሳክካል አይደል እንዴ? ወተት እየተጠራቀመ ነው የሚሄደው እስክንወልድ ድረስ። 8 ወር ማለት ሆድ በጣም ይተልቃል፣ በዚህ ውስጥ ይንቀሳቀሳል። እንዴት እስከ 8 ወር አላውቅም ይባላል? ውዴ አንድ ሰው ሁሌ ሪጉላር አይደለም ነው የሚሉት። ኦኬ አይ አንደርስታንድ። ፔሪድ ሪጉላር አይደለም። ያንዳንድ ሰው በ6 ወር አንዴ ነው የሚመጣብኝ፣ በአመት ነው የሚመጣብኝ ነው የምትለው። እሷም ያችኛውም ባለ ታሪክ የሆነ ዩቱብ ቻናል ላይ ቀረበችዋ። እዛ ቻናል ላይ ቀርባ እዛ ላይ 10,000 ብር ብቻ ነው የረዱኝ ብላ እዚህ ቤት መታ ታሪኳን ስትናገር እኔ ኦኬ ታሪክሽ እውነት ነው አምኜ ተቀብያለሁ፣ ግን ልጁን እንከሰዋለን አልኳት። ስላት ልጁ እንዲከሰስ አትፈልግም። አደኢንድ ምንድነው አብረው ነው የሚኖሩት። አሁን ወንዶቹ ከኋላ ይደበቁና ሴቶቹን ይልኳቸዋል ሚዲያ ላይ እንዲለምኑ። አይ እኔ በእንደዛ ነገር አንድ ሰው በዋሸው ሁሉም ሰው እንትን እንዲል አልፈልግም። እኔ እንዲከሰስ እንደውም ወጥቼ ነበር እኮ ለመክሰስ ወጥቻለሁ። አከራይም ይኸው አለ ሲጀመር እንደውም ጠዋት ላይ ዕቃ ይዞ እንደወጣ ብዬ ማለት ነው ነገርኩት። እንደውም እና
ሲጀመር እንኳን አይደለም መከሰስ እንደውም እንዲያደርግልኝ እየለመንኩት ነው። እንኳን አይደለም እንዲከሰስ አልፈልግም። በጣም ጥሩ። እሺ የሴቶች ጉዳይ ምን አሉሽ? አንቺ ልጁን ከሰስ የምትፈልጊ ከሆነ የምትከሹ ምንድነው? ቃል እኔ ግን ይኸውልሽ መጨረሻ ላይ የምታገኙ ጥቅም አለ ብዬ ቃል አልገባልሽም። ምክንያቱም አንዳንድ ወንዶች ስራ የለኝም ካሉ ፍርድ ቤቱ ኩላሊት ክሽ አምጣ አይለውም። ስራ የለኝም ካለ ይህ ሰውዬ ቦዘኔ ነኝ ስራ የለኝም ካለ የራስሽ ጉዳይ ነው የሚልሽ መንግስት። ስራ ከሌለው ምን ያደርግልሻል? አሁን ስራ የለኝም ካለ ስራ ያለው ሰው ተቀጣሪ መስሪያ ቤት ከደሞዙ መንግስት ተቆራጭ እንዲያደርግ ያስገድደዋል። ስራ ከሌለው ቦዘኔ ከሆነ ምን ታደርጊያለሽ? መንግስት ኩላሊትክን ሽጥና ማሳደጊያ ስጣት ይለዋል? አይለውም። ወንጀል ነው ኩላሊት መሸጥ። ስለዚህ ምንም ያጣ የነጣ ድሃ ከሆነ ስራ ከሌለው ደሞዝ ከሌለው ኬት አባቱ አምጥቶ ነው የሚሰጠው? ለዚህ እኮ ነው ሴቶቹ ናቸው ጥፋተኛ፣ እኛ ሴቶቹ ነን እንጂ ወንዶቹ አይደሉም። ሴት ልጅ ማህፀን የሚባል ነገር ፈጣሪ ሲሰጣት አብሮ ኃላፊነት ሰጥቷታል። ስለዚህ ኃላፊነት ሊሰማን ይገባል። አንድ ወንድ ጋር ስተኛ ሜቢ እርግዝና ቢፈጠር ይሄ ሰውዬ ማታ አብሬው ተኝቼ ጠዋት ተነስቶ ጥሎኝ ቢጠፋና እኔ ከወር በኋላ ምናምን ፔሬዴ ሲቀር እርጉዝ መሆኔን ባቅ ይህን ሰውዬ ኬት አመጣዋለሁ? እኔ ማህፀን ውስጥ ልጅ ቢቀር እኔ ነኝ ከልጅ ጋር የቀረሁትኝ። ከዛ ልጅ የሚባለው ነገር ደግሞ ሲመጣ ብዙ ነገር ይፈልጋል። ሕክምና፣ ምግብ፣ ትምህርት፣ ብዙ ነገር። ምን አባቴ ልሆን ነው ብቻዬን ጥሎኝ ቢጠፋ ብለን ኃላፊነት ሊሰማን ይገባል። ማሰብ አለብን እኛ ሴቶች። እኛንና በመጨረሻ ተጎጂ ይኸው አንቺ ነሽ አሁን ልጅ ይዘሽ እየተንከራተትሽ ያለሽው። እሱማ ህይወቱን ይቀይራል፣ ህይወቱን ይኖራል። ምን አገባው? ይሰራል፣ ህይወቱን ይለወጣል። እና አንቺ ማታውቂ ቦታ ሄዶ ሌላ ሴት አግብቶ ደስተኛ ሆኖ ህይወቱን ይኖራል። እድሜ ልኳን ከልጅ ጋር የምትቀረው ሴቷ ናት። አስቡ፣ ጭንቅላታችሁን ተጠቀሙበት፣ አርቃችሁ አስቡ፣ ብልጥ ሁኑ። ስንት አይነት መፍትሄ አለ፣ ስንት አይነት መከላከያ መጠቀም ትችላላችሁ። አታርጎ ይባል መብታችሁን በገዛ ገላችሁ ማን ያዝበታል? ግን ብዙ አይነት መከላከያዎች አሉ። ብልጥ ሴት ራሷን ችግር ላይ አትጥልም። ብልጥ ሴት ፊውቸሯ የሚያሳስባት ነገ የተሻለ ህይወት የምትፈልግ ሴት። አሁን ይኸውልሽ የሴቶች ጉዳይ ሄደሽ ትከሽዋለሽ። አሁን የት ነው ያለሽው? እሱ ቤት ነው ያለሽው? ወተሻል ከሱ ቤት? አይ ቤት ነኝ። እዚሁ እሱ ቤት ነው ያለሽው? አዎ እሱ ወጥቷልኝ አሁን። አሃ የክራይ ቤት ስለሆነ ጥሎልሽ ወጣ። የቤት እቃውስ? ልብሱን እንደውም ሻንጣውን አዘጋጅቶ ነበረ። አጎቱን ደውዬ ነገርኩት። ስነግረው እኔ እንትን እላለሁ የሚሰጥሽን ሰጥቶሽ ነው እንጂ እዚህ ጋር ልጅ ይዘሽ ጎዳና እንድትወርቂ አልፈልግም ምናምን አለኝ። በዛ ላይ ደግሞ የሴቶች ህጻናት ያልሽው ጠዋት ላይ ሂጄ ነበረ። እሺ ጠዋት ሂጄ ምን አሉኝ? እንደውም ነገርኳት ያለውን ነገር የተፈጠረው ምናምን ነገር ስትለኝ እንዲህ ምናምን አሁን ጎዳና ይቅርታ ማሪ ሀቡ 3 ወር አብረሽ ከኖርሽ ሚስት ነሽ ተብሎ እየተነገራቸው ነው ያለ ትዳር ያለ ፊርማ የሚኖሩት። እንደዛ ማለት ፈልጌ ነው። አይሞኝ አይደለም። ፋቱ አንቺ አለሽ የጻፍሽው። አሲያ የምትባል ልጅ ናት የጻፈችው። ሁሌ እሷ የወንድ ችግር ስላለባት የባል ጥማት ስላለባት ባል ብርቋ ስለሆነ 3 ወርም ጣራ ላይ በአንድ ጣራ ከኖራችሁ ባልና ሚስት ናችሁ እያለች ሴቶቹን ሁላ ካገኙት ወንድ ጋር አብረው እንዲኖሩ ነው የምትመክረው። አንቺ አይደለሽም። የእሷን ኮመንት ኮፒ አድርገሻ ከሆነ አላውቅም፣ ግን የኮመንቷ ባለቤት አሲያ ነው ስሙ። እሺ ናት ይቀጥል። ጠዋት ሂጄ ምን አሉኝ? መክሰስ አይቻልም። ምክንያቱም አንደኛ በ80 አይደለም ያገባሽው፣ ሁለተኛ ደግሞ እዚህ ጋር እኛ የምናደርገው ማስታረቅ እንጂ ይሄን አርግላት ለልጅ ተቆራጭ አርግላት ይሄን አርግላት ማለት አንችልም። ይሄንን ማድረግ አንችልም አሉኝ ማለት ነው። ከዛ እሺ ምን ላድርግ ምናምን ስላት ፍርድ ቤት ሄደሽ ክሰሹ፣ ያን ለማድረግ ግን ገንዘብ ያስፈልግሻል አለች ማለት ነው። ገንዘብ ያስፈልግሻልኝ ምክንያቱም እዚህ እዛ የምትይበት ገንዘብ ያስፈልግሻል ስትለኝ ያንን የማደርግበት አቅም የለኝም አልኳት። ስላት አይ ያንን እንግዲያማ ወይ ደግሞ ጠበቃ ቀጥረውልሽ እንትን እንድትከራከሪ አድርገሽ ምንም አይነት ነገር የለኝም ብለሽ ንገሪያቸውና እንደዚህ የምን ጠበቃ ቀጥረሽ የምትከራከሪ? ምን አይነት ሰው ናት እንደዚህ ብትልሽ? እዚሁ አየር ጤና ቤተል የሚባል አለ። ቤተል ግን አይደርስም። ወይራ ሰፋ የሚባል በምን ጉዳይ ነው ጠበቃ የምትቀጥይ? በምን ጉዳይ? ምን አለች? ምንም አይነት ነገር የለኝም ብለሽ፣ ምክንያቱም እዚህ ጋር ገንዘብ የለኝም ካልሽ ደግሞ ይሄ ነው መፍትሄው ምናምን ብላ ላከችኝ ማለት ነው።
እና አሁን ውሸት ነው ምናምን ኮሜንት አሁን ውሸት ነው እያሉ ነው። እኔ እንዲከሰስ እፈልጋለሁ። ማንም ያለ የለም ማሪ ኮሜንት ላይ ውሸት። አይ አይቻለሁ። አይ አይደለም እኔ እንዲከሰስ እፈልጋለሁ። እኔ እንዲከሰስ ጭራሽ እንዳይከሰስ እኔ የምፈልግበት ምንም ጉዳይ የለኝም። ምክንያቱም እዚህ ጋር ጎዳና ነው እንጂ የምወጣው ሌላ ምንም ህይወት የለኝም። እኔ ሴቶች ጉዳይ ልክሻለሁ። በእኔ ከሄድሽ እንደዚህ አይሉሽም። እሺ እስማማለሁ። ጥሩ ስልክሽን ትሰጭኛለሽ? የሴቱ ጉዳይ የምትሰራ ሰው እዛ አገናኝሻለሁ። እሺ ቴጂና ታናገሪያለሽ በምትልሽ ቀን ቴጂና እነሱ ይጠሩትና ያናገሩልሻል። ኦኬ እሺ ስልክሽን ስጭኝ። ዜሮ 8 ባይ ማሪ። እሺ 08 ብሎ የሚጀምር ስልክ አለ እንደ ኢትዮጵያ ውስጥ 09 አይደለም? 0908 ዋትሳፕ አለሽ? አለኛው አለኝ። እሺ 08 ብያለሁ። 88 ብያለሁ። 91 ማነው ስምሽ? ኢየሩሳሌም የዋትሳፕ ፕሮፋይልሽ የልጅሽ ነው? አዎ የልጅ ነው። አዎ አግኝቼሻለሁ። እሺ እቴ ቮይስ ልኬልሻለሁ። መጣልሽ? ከዚህ እንዳይጠቁር ልውጣ ልየው። ችግር የለውም በቃ ገብቶልሻል። 2 ራይት ሆኗል። 96 መጨረሻው የኔ ቁጥር ነው። እልክልሻለሁ። ያው ስለሚከፋኝ ነው እኮ ታዲያ እኛም አብረንሽ እንድናለቅስ የሚከፋው ፓርት ላይ ስንደርስ አብረን እናለቅሳለና። መጀመሪያ እኮ ደስታ ነው የሰው ልጅ አይደል? መጀመሪያ ስትተዋወቁ መቼም እያለቀሽ አልተዋወቅሽም፣ በደስታ ነው ተዋውቃችሁ፣ ተዋዳችሁ፣ ተፋቅራችሁ፣ ግንኙነት አርጋችሁ አርገዘሽ የወለድሽው ታዲያ። ስለዚህ የመጀመሪያው ደስታ ስለሆነ ከደስታው ጀምሪ፣ ከተዋወቃችሁ። የሚያስለቅሰው ፓርት ላይ ስንደርስ እኛም አብረንሽ እናለቅሳለን። ያው እንደነገርኩሽ ረጅም ጊዜ 1 ዓመት ከ5 ወር ያክል እኔ በስልክ ነው። እንደዛ ተብሎ አይወራም። 1 ዓመት ከ5 ወራችን ተብሎ አይወራም። ትውውቅ መንገድ ላይ እየሄድሽ ነው፣ ታክሲ ውስጥ ነው፣ ምግብ ቤት ነው፣ ሀ ብላችሁ የተዋወቃችሁት የቱ ጋር ነው? ከሱ ጋር ነው የምንፈልገው። አይ ትውውቃችን በሶሻል ሚዲያ ነው፣ በቲክቶክ ላይ ነው። እኔ ግን ማውቀው መጀመሪያ ስቴዲየም ሬቻ ስናከብር ነበር። ከዛ ኖ መጀመሪያ ቲክቶክ ላይ ማን ፎሎ አደረገ? ፎሎ ቀድሞሽ አደረግሽ ወይስ አደረገሽ? እሺ እሱን አደረገ። ከዛ እኔ ቤተሰብ ጋር ነበርኩኝ ዱባይ ደሜድ። ኧረ በፈጣሪ ስም ፎሎ አደረገሽ እና ከዛ በኢንቦክስ መጥቶ ጻፈልሽ ንግግር ከመጀመሪያው ነው የምፈልገው። አዎ ከዛ እዛ ነበርኩኝ፣ እሱ ነው የጻፈልኝ። ከዛ ስልክ እንቀየራለን። ምን ብሎ ጻፈ? የመጀመሪያው ቃል ምንድን ነበር ሲጽፍ? መጀመሪያ ኢንቦክስ መጥቶ ሲጽፍልሽ ምን ብሎ ጻፈ? ኖርማል ሰላምታ ነበረ። ከዛ እንታወቅ ነው። እሺ ከዛ ስልክሽን ስጭኛ ነኝ፣ ስልክ የሰጠሁት ማለት ነው። ዝም ብለሽ ለማንም ወንድ ስልክሽን ሰጫልሽ ማለት ነው? ኖ እንደዛ ሳይሆን እኮ ምኑን ወደሽው ነው ገብተሽ ፈትሸሽ ቤቱን መልኩ አምሮሽ ምኑ አምሮሽ ነው ፈቃደኛ ሆነሽ ቁጥርሽን የሰጠሽው? ከዛ እኮ ነው ብዙ ጊዜ የእናቱ ሞታለች እና የእናትየዋን ስቶሪ በጣም ብዙ ጊዜ ይጽፍ ነበረ። ስለ እናቱ የሚያደርገው ነገር በጣም ያሳዝነኛል። እኔ አባቴ በህይወት የለም እና እሱን ይመስለኛል። ታውቂያለሽ? መልኩ አባትሽን ይመስላል እሱ። አባቴን ሳይሆን እሱ ለእናቱ ያለ ፍቅር እኔ ለአባት ያለኝ። ኦኬ ስለዚህ ሚቻል ነገር አላችሁ፣ ተመሳሳይ ነገር አላችሁ። እሱ ለእናቱ ያለው ፍቅርና አንቺ ለአባትሽ ያለሽ ፍቅር አንድ አይነት ስለሆነ ያ ሀዘኑ ስለ እናቱ ሞት የሚፖስተው ነገር ምናምን፣ አንቺም ሀዘን ለአባትሽን ስላጣሽ ሀዘን ስላለብሽ ተመሳሳይ ነገር አለን ብለሽ ስላመንሽ ፎሎ አድርጎሽ በቲክቶክ መጥቶ በኢንቦክስ ሰላም ነው ቁጥርሽን ስጪኝ ሲልሽ በቃ ሰጠሽው። አዎ የሆነ ረጅም ጊዜ 1-2 ወር አክል ምናምን አውርተናል። እዚህ መጀመሪያ ማለት ነው። ከዛ በስልክ እንቀያይ ስልል ከዛ በስልክ ሰጠሁት ማለት ነው። ከዛ እኔ ቤተሰብ ጋር ደግሞ ቁጭ ስለነበረ ያ ብዙ ረጅም ጊዜ የማውራት እድል ነበረኝ ማለት ነው። እሺ ከዛ ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ መጀመሪያ እዛ ሆኜ በጣም ቻሌንጅ ነበረብኝ። ወደ አዲስ አበባ ለመመለስ ስነግረው በቃ እኔ ጋር ነው ያለኝ።
አወራችሁ ማሪ? በስልክ ስንት ጊዜ አውርታችሁ በአካል ለመጀመሪያ ጊዜ እንዴት ተገናኛችሁ? እዚህ አንወንስ 1 ዓመት ከ5 ወር ያክል በስልክ ነው አወራን። በስልክ አወራችሁ። እሱ የት ነው የሚኖረው? አዲስ አበባ። እሱ አዲስ አበባ። አንቺም አዲስ አበባ? አዎ። እሺ። ከዛ በስልክ አንድ አዲስ አበባ ውስጥ እየኖራችሁ 1 ዓመት ከ5 ወር ሙሉ ለምን በአካል አልተገናኛችሁ? 1 ዓመት ከ5 ወር ሙሉ በስልክ ብቻ ለምን ስታወሩ ቆያችሁ? እኔ የረጅም ሰዓት ስራ ላይ ነበርኩኝ። በዛ ላይ ደግሞ እንደዚህ ቶሎ በዛ ሰዓት ጓደኛ ለመያዝም ዝግጁ አልነበርኩኝም። ማለት በቃ በጣም ተጎድቼ በነበረበት ሰዓት ነው ብዙ ነገርና ስራ ላይ ማስተካከል ብቻ ነበር የፍላጎት የነበረው። ኦኬ። ምን ነበር የምትሰሪው? ካሸር። ኦኬ። ካሸሪነት። እሺ። እሱስ ምንድን ነበር ስራው? የሱ የመንግስት ሰራተኛ ነው። ያው በግሉም ይሰራል የራሱን። ቆይ መንግስት ሰራተኛ ምንድን ነው? ኦሮሚያ ባህል ማዕከል ባንክ? ኧረ አይደለ፣ የኦሮሚያ ባህል ማዕከል። የኦሮሚያ ባህል ማዕከል ያለኝ ማለት ነው። ያው ይሄ ቢሮውን ምናምን አላየሁም፣ ግን ያው ብዙም እኔ እንደዚህ ለመጠየቅ እድሉን አላገኘሁም። ብቻ እኔ ኦሮሚያ ባህል ማዕከል ምን ይሰራል እኮ ፖዚሽኑ ምን እንደሆነ አልነገርሽም? እንደሚሰራ ቤዚ እያንዳንዱን ቶታል ያለውን ነገር አልነገረኝም። በምጠይቀው ሰዓት ሁሉም እኮ ለሚስት ነገር ስላለሽ ብቻ ነው የመንግስት ሰራተኛ ነኝ ስላለሽ ብቻ ነው ያመንሽው እንጂ ሄደሽ መስሪያ ቤቱ አላየሽም? አልሄድኩም፣ እዛ አልሄድኩም። እሺ ጥሩ። እሺ ከዛ በኋላ 1 ዓመት ከ5 ወር ሙሉ ቢዚ ስለነበርሽ አንቺ መገናኘት አልቻላችሁም በአካል በስልክ ምንድን ነበር? እና ደግሞ እኔ ወደ ዱባይ ለመሄድ ያው ኖርማል ያው እንደ ጓደኝነት እናወራለን። በቃ በስራ ጉዳይ እናወራለን። ኖርማሊ እንደ ጓደኝነት ሲባል ምን ወድሻለሁ፣ አፈቅርሻለሁ እንደኑ ያወራኝ ነበር። አዎ እኮ እንደዛ ማለት ነው። ከዛም ደግሞ በቃ በምፈልገው ነገር በሙሉ ከጎኔ እንደሚሆን በቃ ወደፊት ጥሩ ላይፍ ሊሰጠኝ እንደሚችል ነው የሚነግረኝ ማለት ነው። ደግሞ በቃ በስራ ስለሚያወራሽ የምር ሰው ነው የሚመስልሽ። በቃ የምር ማለት ነው። ከዛም በኋላ ከዓመት ከ5 ወር በኋላ ለመጀመሪያ ጊዜ በአካል የት ተገናኛችሁ? የእሱ ሰፈር ክርስትና ነበረ። እኔ እዛ ሄጄ እዛ አገኘሁት እኮ። ክርስትና ተጠርተሽ ነው? ተጠርተሽ? በድንገት ተቀጣጥራችሁ ወይስ በድንገት? የእሱ ሳይሆን የሌላ ሰው ነው የክርስትና የሄድኩት። ከዛ እዛ እንደሚሄድ ስነግረው በቃ በዛውም እንገናኛለን አለኝ። ከዛ አገኙት። ያው በአካል ለመጀመሪያ ጊዜ ማለት ነው። ኦኬ። ሰፈሩ ክርስትና ተጠርተሽ ሄደሽ እናንተ ሰፈር የሆነ ሰው ክርስትና ጠርቶኛልና እዛ ና ብለሹ መጥቶ በአካል ለመጀመሪያ ጊዜ ከዓመት ከ6 ቦታ ሳይሆን ክርስትና ቦታ ሳይሆን ሌላ ቦታ ነው ያገኙት እንጂ ክርስትና ቦታ ሄድኩኝ እኮ። በቃ ዋቴቨር ብቻ ሰፈራቸው ክርስትና ተጠርተሽ ስለሄድሽ በዛው ልታገኙ ስለፈለግሽ ከዓመት ከ5 ወር የስልክ ንግግር ወሬ በኋላ ለመጀመሪያ ጊዜ በአካል ሰፈሩ ተገናኛችሁ። እሺ ከዛስ እንዴት ነበር በአካል ስትገናኙ ለመጀመሪያ ጊዜ? ከዛ ያው በፊትም ጥሩ ግንኙነት ነበር እንዳልኩሽ። ከዛም በአካልም ሳገኘው ደግሞ ጥሩ ሰው ነው የሚመስለው። በቃ አሳማኝ ነው ማለት በቃ ብዙ ነገሩ ደስ ይላል እኮ። ምን አረጋችሁ የዛለታ? አገኘሁት፣ ሻይ ቡና አልኩኝ። ከዛ በራይድ ወደ ቤት የመለሰኝ ማለት ነው። ኦኬ። አብራችሁ አላደራችሁም የዛለት? ከዛ ተዋወቀኝ። ከዛ ግን አይደለም በሌላ ቀን ነው። እሺ። ከዛ እንደዛ ያለ ነገሮች ቀጠሉ። ከዛ እኔ ያረገዝኩ። እርግዝና መቼ አድርጋችሁ ነው የምታረጉት? አላረግንም ሻይ ቡና አጥተን በራይድ ወደ ቤት ይላከኛል አልሽው? ያልኩሽ እኮ ከዛም በኋላ ግንኙነታችን ቀጠለን አልኩሽ እኮ። ከዛ በኋላ በስልክ ቀጠለ እኮ። እያንዳንዱ በአካል ስትገናኙ ፓርቱን እንፈልጓለና ተገናኛችሁ በአካል የዛን ለክርስትናው። ከዛ በኋላ ሻይ ቡና አላችሁ። ከዛ በራይድ ወደ ቤት ሸኘሽ። ከዛ በስልክ ማውራት ቀጠላችሁ። ከዛ ጀመርን፣ በአካል መገናኘት ጀመርን ማለት ነው። እሺ። ከዛ እኔ ሳረግዝ በቃ እሱ ሌላ ሰው ሆነ። በአካል መገናኘት ጀመራችሁ። ለሁለተኛ ጊዜ በአካል የተገናኛችሁት መቼ ነው? የመጀመሪያውን ነገርሽን፣ በሁለተኛው ግንቦት 6 የዛሬ ዓመት። ቀኑ ሳይሆን በስንት ጊዜ? በወሩ፣ በሁለት ወሩ፣ በየጊዜው በየስንት ጊዜው መገናኘት ጀመራል? ከሳምንቱ በኋላ
ከሳምንት በኋላ እኔ በተመቼ ሰዓት ነው ከሳምንት በኋላ ነው ያገኘሁት። እኔ ስራ ስለነበርኩኝ እረፍቴ በሳምንት ነው። በሳምንት ነው ሌሎች ማስተካከላቸውን እንደምን ብዬ ባለብኝው ሰዓት አገኘዋለሁ። ኦኬ በየሳምንቱ መገናኘት ጀመራችሁ? የሳምንት ብቻ ሳይሆንም እኔ በተመቼ ሰዓት አገኘዋለሁ። ኦኬ እሺ ግንኙነት ያደረጋችሁት መቼ ነው? የመጀመሪያ ጊዜ ግንቦት 6 መሰለኝ። እሺ እኮ ማለት ግንቦት 6 ማለት በሁለተኛው በአካል በተገናኛችሁ ማለት እኮ ነው። ኦኬ የመጀመሪያውን በአካል ስትገናኙ ሻይ ቡና ብላችሁ በራይድ ወደ ቤት ሸኘሽ። ልክ ለሁለተኛ ጊዜ በአካል ስትገናኙ ግንኙነት ያደረጋችሁ አብራችሁ አደራችሁ? አዎ አይ አምሽቼ ወደ ቤት የመጣው ስራ ነበረኝ። ጠዋት ሂሳብ ማስረከብ ነበረብኝ። አምሽቼ መጣሁ፣ አላደርኩም። ኦኬ እሺ ከዛ ማርገዝሽ መቼ ያወቅሽ? ለስንት ወርሽ አወቅሽ? 3 ወር አካባቢ ምናምን የታይፎይድ ታምሜ ሐኪም ቤት ሄድኩኝ። ከዛ በዛው አወቅኩ። 3 ወር ሙሉ ፔሪድ ሲቀር አልጠረጠርሽም? 2 ወር ከምናምን ያክል 2 ወር ሙሉ ፔሪድ ሲቀር አልጠረጠርሽ? አይ እንዴት መስሎኝ እኔ አንዳንዴ 2 ወር ይቆያል፣ 1 ወር ይቆያል፣ ቀድሞም ደግሞ በ20 ቀንም ይመጣልና እንደዛ ብዙም እንትን አልነበረም። ኦኬ እሺ ልክ ስታቂ በ3ኛ ወርሽ ምን አደረግሽ? 3 ወር ሙሉ አልሞላም። ከዛ በቃ ለሱ መንገር ነበር የነበረብኝ። ከዛ በቃ ያው ለሱ ስነግረው በጣም በቃ እብድ ሆነ ማለት ነው። ምን አለ? አሁን ቀጥታ አልክሽ በቃ ድረስ ገብቶናል። አሁን እንትን አለ በቃ ይሄ አንቺ ፍላጎት ነው አለኝ። በቃ ፈልገሽ ስለሆነ ያንቺ ነው። ከዛ በቃ እንደዛም ሆኖ ግንኙነታችን አልተቋረጠም። ያወራኛል፣ ያገኘኛል። ግን እኔ የማገኘው ከዛም በኋላ ምን ይወስናል የሚለውን ነገር ነው ማለት አምኖበት እንደኔ አሜን ያለና የተቀበለን የመሰለኝ። ምክንያቱም ልጅ የሚሰጥሽ እግዚአብሔር ነው እና በቃ ደህና ነገርም ስራም ስላለው እንደዚህ ክፉ ይሆናል አላልኩም። ከዛ በቃ ቢል ምንም ብላው በዚህም ብላ በጓደኞቹም በወንድሞቹም በቃ ማለት ምንድን ነው የምትይው? አልገባኝም እኮ ብለው ማለት አልፈልግሽም ማለሽ ምንድን ነው? አልገባንም እኮ ነገርሽ። ስትነግሪው ፈልገሽ ነው ያረገሽው። አልፈልግም አንቺ ከፈለግሽ ቀጥይ እርግዝናውን፣ ካልፈለግሽ አስወርጂ ቻው ብሎሽ እንለያያልሽ ምን አለሽ? ግልጽ አድርጊልናል ጉዳይ እንላ የሚለውን ቃል አልነገረኝም። ግን ያው ልጁን ካልፈለገ ከዛም በኋላ መቼም እኔ አብሬው አልቀጥልም እንጂ እኔ ልጁን ብቻ ነው በሰዓቱ አልፈልግም ያለው። እሺ እኔ ደግሞ ማቋረጥን አልፈለኩም። ምክንያቱም ያ የኔ ስህተት ነው፣ የእሱ ስህተት ነው፣ የልጅቷ ስህተት ሊሆን አይደለም። ስለዚህ ብዙ ልጅ ፈልገው ያልሰጣቸው ብዙ ስለነበረው ይመለሳል የሚል ነበረኝና በጣም በቃ መጀመሪያ መልካም ሰው ስለነበር በጣም ብዙ ታገልኩኝ ማለት ነው ለመመለስ። በግድ አብሮሽ እንዲሆን በሽማግሌ በተለያየ ሰው አስለመድ። አብሮ ቢሆን ጥሩ ነው፣ ካልሆነ ግን እንዲረዳ ብቻ ነው እና ማለት ከሆነ አብሮኝ በፊት ያው ቃል ገብቶኝ ስለነበረ አብሮኝ እንዲኖር ነው። ካልሆነ ግን እንዲያግዜ ብቻ ነው። ግን የማይፈልገው ልጅ የማገዝ ግዴታ አለበት። አልፈለገም፣ ያለ ፈቃዱን ያረገሽው አንቺ ፈልገሽ እሱ ግዴታው ነው ብለሽ ታስቢያለሽ? አይ እንደዛ አላልኩም፣ ግን ያው ልጅ እስከሆነ ድረስ በሚል ነው። እሺ ታዲያ ምን አደረግሽ እንዲረዳሽ? በጓደኞቹን ጠየቁኝ፣ በወንድሙ ጠየቁኝ። ከዛ በቃ ድርቅ አለ። በእኔ ጓደኞቹን ጠየቅ ነው፣ በወንድሙ ጠየቅ። ከዛ እንደዛ ሲል በቃ ያለኝ አማራጭ እስከ 5 ወር ድረስ ብዙ ሞከርኩኝ። ከዛ ታውኩት በቃ። እሺ አንቺ ካሽርነት ስራሽን ቀጠልሽ። የምትኖሪው የት ነበረ? እኔ መጀመሪያ ኮንዶሚኒየም ነበረ፣ የሆነ የቤተሰብ ኮንዶሚኒየም ነበረ። ያን ካልተከራየ ወሰዳት ሲሉ ሰጥተው ነበር ለእኔ ማለት ነው። እሺ ከዛ ያው እርጉዝ መሆኔን ሲያውቁ እነሱም ቤቱን እንፈልገዋለን እናከራየዋለን ሲሉ እኔ ተከራይቼ ወጣሁ። በካሽር ደሞዝ? አዎ ማለት ወደ 12,000 ምናምን የሚከፈለኝ ከኦቨር ታይም እንትን ብሎ ማለት ነው። ማሻአላ። እና የቤት ክራይ እየከፈልሽ እርጉዝ ሆነሽ እርግዝናሽን እዛው ክራይ ቤት ጨርሰሽ እዛው ነው የወለድሽው? እሱ መጥቶ አያውቅም? እነሱ ስራ ቦታ እርጉዝ መሆኔን ሲያውቁ በምክንያት በቃ እኔ የምታመምኩ ብዙ ጊዜ ቀር ነበረ፣ ፍቃድ ወስድ ነበረ። ከዛ በቃ በምክንያት ሰራተኛ ልንቀንስ ነበር፣ ተቀነስኩኝ። እሺ ከዛ እስከ 7 ወር እንደምንም በቃ ተግደረደርኩ በነበረ የደሞዝ ባስቀመጥኩት በምን ማለት ነው። ከዛ 7 ወር ሲሆን በቃ አልቻልኩም ነበረ። ዘቢባ የምትባል የቲክቶክ ፔጅ ያላት
ጋዜጠኛ ነበረች። እነሱ ጋር ገብታ ከዛ ደግሞ የእሷ ጓደኛ ነበረች። የ5 ወር የቤት ኪራይ ከበር አድርገችልኝ 7ኛ ወሬ ላይ ማለት ነው። ከዛ ያ እስካሁን ድረስ መጣሁ። ያን ከወለድኩ 1 ወር ከ10 ቀኔ ነው። ግን በቃ ምንም መፍትሄ ራሱ ሊሰጠኝ አልቻለ። ማለት የለት ካርዳም አልወጣም። በህግ ለማስጠየቅ በጣም እየሞከርኩ ያለሁት ግን ሴቶችና ህፃናት ሄደሻል? ሰው ማግኘት አልቻልኩም እና ብታግዢ ደስ ይለኛል፣ በህግ ዙሪያ ማለት ነው። እሺ ሴቶችና ህፃናት ሄደሻል ማሪ? በፊት እርጉዞኜ ጠይ ሄጄ ነበረ። እሺ ግን እርጉዞ ሳይወለድ ማለት ነው። አዎ ማለት ለመጠየቅ ሄጄ ነበር። ኦኬ እሺ። ግን አሁን አይደለም በኋላ ነው ብለው ነበር። ግን እንደዛም ሆኖ ሀዊ በጣም ወረፋ አለ። እኔ ደግሞ የ1 ወር ከ10 ቀን ልጅ ነው ያዝኩት። ገብቼ ወጥቼ መስራት አልችልም። የቤት ኪራይ አለ። ሴቶች ጉዳይ ምንድን ነው ያሉሽ? ሴቶችና ህፃናት ምን አሉሽ? ወረፋ አለ በጣም በዛ ሰዓት ራሱ ማለት ነው። ማለት እንዳንቺ አንደኛ አልተወለደም፣ ሲወለድ ራሱ ብዙ ወረፋ አለ። እንዳንቺ ወረፋ ችግር የለውም፣ ወረፋ ችግር የለውም፣ ወረፋ ችግር የለውም። እሺ ግን ምን አሉሽ? አንቺ ሄድሽው እርጉዝ ሆነሽ ነው ገና ሳይወለድ። እርጉዝ ተሆኖ ደግሞ ምን አይነት ተቆራጭ ነው የሚጠየቀው? ሴቶችና ህፃናት ተሄዱ። ስለዚህ አሁን ግን ስለተወለደ ሴቶችና ህፃናት መሄድ ትችያለሽ። ቆይ ቅልቦች መጥቷል፣ ያስረዳናል እንዴት መሄድ እንደምትችይ። እሺ እንደዛም ሆኖ ግን አሁን እኔ እዛ ራሱ ለመሄድ አንደኛ ትራንስፖርት ያስፈልገኛል። እንደምታውቂው የ1 ወር ከ10 ቀን ልጅ ነው ያዝኩት ማለት ነው። ኦኬ እና የተከፈለው የ5 ወር ቤት ኪራይ ኦልሬዲ የወር ብቻ ነው ያለው እና ምንም መንቀሳቀስ እሱ እንዲከፍል ያደርጉታል። የእሱ እንዲከፍል ያደርጉታል። ሴቶች ጉዳይ እንዲከፍል ያደርጉታል። ግን ማለት ነው እኔ የምለው አሁን ኮመንት ላይ ለሴቶች አስተማሪ ታሪክ አለኝ ብለሽ ነው የጻፈሽ የገባሽው አይደል? አዎ። አሁን ከሴቶች ከምንድን ነው እንዲማሩ የምትፈልጊው? ከአንቺ ማለት ከኔ እንዲማሩ የምትፈልገው ወንድ ልጅ እንዲህ በቀላሉ ብቻ ማመን እንደማይቻል እና ዋጋ እንደሚያስከፍል ነው እኔ እንዲማሩ የምፈልገው። እናትነት በጣም ዋጋ ነው የሚያስከፍለው። ግን እስከ መቼ ነው ወንዱ የሚወቀሰው? ማነው ማህፀን ያለው? ፈጣሪ ማህፀን የሰጠው ለማን ነው? አይኑ ለኛ ነው። ግን ያው ሁላችን በራሳችን ካልደረሰ አይገባንም። ለምን እንደ ጅል በራሳችን እስኪደርስ እንጠብቃለን? ለምን ከምንሰማው ዩቱብ ላይ ከምንሰማቸው ለአመታት እርቅ ማዕድ ላይ እየመጡ ከሚያለቅሱ 10 አመቱ ነው አሁን ዩቱብ ቻናል እርቅ ማዕድ 10 አመት ሙሉ መጥተው ከሚያለቅሱ ሴቶች ለምን አንማርም? ለምን ግዴታ እኛ ላይ እስኪደርስ እንጠብቃለን? አንዲት ሴት ወንድ ልጅ በህጋዊ መንገድ ሳያገባት ዝም ብላ ዘላ ሄዳ ማርገዟ ምንም አይነት መከላከያ ሳትጠቀም ማርገዟ ትክክል ነው? ትክክል ነው ብለሽ ታስበሽ? ጥፋቱ ማን ጋር ነው? ጥፋቱ ሌጋ እንዳለ አውቃለሁ። አዎ እንዳለ አውቃለሁ ምናምን ሳይሆን ሴቶች ነን ጥፋተኞች። መጥቶ እዚህ ምድር ላይ ለሚራቡ ለሚንከራተቱ ልጆች ጥፋተኞች ሴቶች ነን። እድሜ ልካችንን እስከዛሬ ወንዶችን ስንወቅስ ኖረናል። ለውጥ አልመጣም። ራሳችንን ተጠያቂ ስናደርግ ግን ለውጥ ይመጣል። ማህፀን የሰጠን ፈጣሪ ለኛ ነው፣ ለሴቶች ኃላፊነት እንዲሰማን ነው። አንዲት ሴት ከወንድ ጋር ከመተኛቷ በፊት ባረግዝስ እኔ እሱ ጥሎኝ ቢጠፋ ልጁን የማበላበት የማኖርበት፣ እሺ ሞቶስ ቢሆን አብረን ተኝተን ሞቶ ባገኘውስ? ከዛ ጠዋት ስነሳ እሱ ሞቷል፣ እኔ ማህፀን ውስጥ ልጅ ቀርቷል። አባትክ ሞቷል ብዬ ልጁን ልገለው ነው? መካድ ብቻ አይደለም መሞትም አለ መለያየትም አለ። ስለዚህ ሴቶች ማሰብ አለብን። እኛንን ማህፀን ያለን እኛ ማህፀን ውስጥ ነው ልጅ የሚቀረው። ሁልጊዜ ማሰብ አለብን። የኛ ህይወት ነው ወደኋላ የሚቀረው። ልጁ እኛ እጅ ላይ ነው የሚቀረው። ምንድነው ማበላው ሲመጣ? ሁሌ እድሜ ልካችንን እየዞርን ወንድን በመውቀስ በየሚዲያው እየዞርን ወንዶችን በመውቀስና በማልቀስ የምናመጣው ለውጥ የለም። ለውጥ የምናመጣው ራሳችን ላይ ስንሰራ ነው። ሴቶች ብልጥ ስንሆን ሰርተን ገንዘብ ከያዝን በኋላ ገንዘብ ያላት ሴት ሶሻል ሚዲያ ላይ ወጥታ ስታለቅስ አይታችሁ ታውቃላችሁ? ባል ጥሎኝ ሄደ ብላ፣ ወንድ ጥሎኝ ሄደ ብላ። እስቲ እርቅ ማዕድ ላይ ያለውን የ10 አመት ታሪኮችን ወደ 600 ምናምን የሴቶች ታሪክ አለ ዩቱብ ቻናል ላይ ሳሚ ስቱዲዮ ብላችሁ ብትገቡ እንዳለ ሴቱ ልጅ ይዞ የሚያለቅስ ነው ያለው። 3 ልጅ 2 ልጅ ጥሎብኝ ሄደ፣
ባሌ ጥሉኝ ሄደ እያሉ ልጅ ይዘው ልጅ ታቅፈው ነው እናቶች እየወጡ ሚዲያ ላይ የወተት ዳይፐር የሚለምኑት። ያላት ሴት ወታ ሚዲያ ላይ ወንድ ጥሎኝ ሄደ ብላ ስታለቅ ሰምታችሁ ታውቃላችሁ? ስራ ያላት ገቢ ያላት ሴት ኔቨር። ለምን ሄደ ጥርግ ይበል ትዝም አይላት። ለምን ኦልሬዲ ልጇ የምታበላበት የምታጠጣበት የምታስተምርበት ነገር ስላላት። ስለዚህ ወደ መፍትሄው ነው መሄድ ያለብን። አርቃችሁ አስቡ። ከምትሰሙት እያንዳንዱ ታሪክ ተማሩ። ታጥቦ ጭቃ እንሆን። ሁልጊዜ አንድ አይነት። መቼ ነው የምንሰለጥነው? መቼ ነው ወደፊት መራመድ የምንጀምረው? ከምንሰማው ታሪክ ማንማር ከሆነ ለምን እንሰማለን? ተስፍሽ እንዴት ነህ? ቅልቦች ሁሌ አንድ አይነት ታሪክ። አቡ እንዴት ናችሁ? ሰላም ነው ወይ? አለን። ተስፍዬ እንዴት ነህ? ሰላም ነው አለው እየነዳው ነው ማውራችሁ። ቮይስሽን ስለሰማሁ ነው የገባሁት። ያንን ያለሽ ከእውነት ስለማውቃቸው ሰዎችን ሁለተኛ ትልቅም ወንጀልም ስለሆነ በእርግጠኝነት አላውቅም። እንግዲህ አንዳንድ መጥፎ ማለት ምንድነው ስነ ምግባር የሌላቸው ሰዎች የሉም ማለት አይደለም፣ ሊኖሩ ይችላሉ። ግን እርግጠኛ ከሆነች ማን የትኛው ላይ ደውያለሁ አሁንም እና ማን የትኛው ቦታ የሚቀመጠው ነው እንደዚህ ሊል የሚችለው ከአንድ ምስኪን እህት ላይ ገንዘብ የሚጠይቅ ማን ነው የሚል ነገር ስለተነሳ ነው። አላቅም እንግዲህ ምናልባት ብሰማት ደስ ይለኛል። የአዲስ አበባ ሴቶችና ህጻናት ቢሮ እንደዛ ሊያደርጉ ለእነሱ ጠበቃ ለመቆም ፈልጌም ሳይሆን አሰራሩ ምኑም እንደዛ ይሆናል የሚል እምነቱም ስለሌለኝ ስለማውቃቸውንም ሰዎቹን ነው እንደዛ ልል የቻልኩትና ብሰማት ታሪኳን ትንሽም ቀንጨብ አድርጋ ልጥራት ጠራት አለሁኝ። ወታለች እሷ ሌላ ተመሳሳይ ታሪክ ያላት ናት። እሷም ልክ እንደሷ አስረግዞ ተወኝ እና ልጄን የማበላው የማጠጣው የለኝም ነው ሁለቱም የሚሉት። ሜሮንም እየሩስም የሚሉት ያንን ነው። እና እኔ ደግሞ ሴቶችና ህፃናት ሄደሽ ኮምፕሌን አድርጊ ክሰሺ ስላት እየሩስ ሄጄ ነበረ። እኛ ምንም ልናደርግልሽ አንችልም፣ ልናስታርቅሽ ነው የምንችለው፣ ግን መክሰስ ከሆነ የምትፈልጊው ገንዘብ ያስፈልግሻል አሉኝ። እና አይሉም እኮ ያልኩሽ እኔ ገንዘብ እንግዲህ እራሳቸው ጠበቃ በነፃ ነው የሚያቆሙት። ከዚህ በፊትም ሲደረግ ጠበቃ በነፃ እንትን አድርገው ነው ተከራክረው እንትን የሚያደርጉትና አይልም እርግጠኛ ነኝ። ለዛ ነው እኔም አንቺ ስልክሽንና አንዳንዶች ለምን ሽንጥህን ገትረህ እንዳይሉ ያው ህጉም እንትን ስለሚል ነውና እንደማይሉም እርግጠኛ ስለሆንኩ ነው። አብሬያቸውም ትንሽም ቢሆን ስለሰራውኝ እኔም ያልኳት እንደዛ ነው። ስልክሽን አምጪና እስቲ አቃም ነገር አይሉም ጭራሽ። ጠበቃ በነፃ ነው፣ ሁሉ ነገር በነፃ ነው። እዛው እንትን ያደርጋሉ። ምናልባት ይሄ ፍጥነት አንቺ በምትፈልጊበት ፔስ ላይሄዱልሽ ይችላሉ እንጂ ምናልባት እንደው ክፍተት ተብሎ ከሚነሱት ውስጥ እንጂ ገንዘብ አንቺ እንትን አድርጊ ምናምን ነገር እንደማይሉ 100% እርግጠኛ ስለሆንክ ነው ተለምደሽ። እንትን እኮ ፍጥነት እኮ በዚህ በፍጥነት እኮ የማያልቀው ወረፋ ስላለ ነው። በጣም ብዙ ሴቶች ወንድ ጥሎን ሄደ፣ ባል ጥሎን ሄደ እያሉ ሴቶች ጉዳይ እየሄዱ ሴቶችና ህፃናት ስለሚከሱ ወረፋ ስላለ ነው። ያ ነው ያለው እንጂ እንደማይሉ እርግጠኛ ሆኜ ነው። አሁን ምንድነው እርዱኝ አንድ ነገር ነው። የታሪክ ግን እንደዚህ አይነት ነገር ነገ ተነገ ወዲያ የምትሄጂበትን ቢሮ ስለሆነ ችግሮሽ ምናልባት ይሰማሉ፣ ሪከርድ ይደረጋል። የራሳቸው ኮሚኒኬሽን እና ሚዲያ ክፍል አላቸው እና ጥሩ አይደለም እንዲህ ያልሆነ ነገር ፈጥሮ እንትን ማለት ያላካለ እኔ ራሴ ያው ይሄንን ኃላፊነቱም ብዙ ጫና አለብኝ። ቮይስም ቅድም አድርጌ ልሻለሁ ይህን ሰሞን ቀን ለማታ ራሱ ስራ ላይ ነው የምውለውና ግን እንደዚህ እንደማደርጉ የሚያደርግ ካለ ግን እኔ ኃላፊነቱን ወስጄ ያንን ነገር የማጥራቱን ስራ መስራት እችላለሁ። በስልክም አሁንም ከመጣ ትምጣና አቀል የሚባል ይኸውልሽ አሁን እናውቀዋለን ቢሮዋቸውን ስንተኛ ፎቅ ላይ የት የሚቀመጥ ምናምን ነገር ብላ የምንነግረን ከሆነ እኮ ልጥራት ተቆራጭ እንዲያደርግልሽ
አዎ ግን አሁን ያስኩት ነው የአንድ ወር ከ10 ቀን ልጅ ነውና እሷን ይዣው መንቀሳቀስ እንዴት ነው የምችለው ነው? እንደዚህ አቅፈሻት ማሪ፣ እንደዚህ አቅፈሻት መንቀሳቀስ ትችያለሽ። ምን ችግር አለው? እግርሽ ይራመዳል። አዎ ግን እንዳልኩሽ ቤት ተቀምጬ ነው ያለሁትና በተለያየ በትራንስፖርት በምንም እንኳን መንቀሳቀስ አሁን አልቻልኩም። ለዛ አዎ የገንዘብ እርዳታ እኔ አሁን ላይ መርዳት አልችልም፣ አላደርግም። ማሰባሰብ እንደማልችል ተናግሬያለሁ። ኦልሬዲ የደረስኩ እርጉዝ ነኝ፣ ልወልድ ወር ከሳምንት የቀረኝ እርጉዝ ነኝ። አልችልም። ግን አንቺ ለሴቶች አስተማሪ ታሪክ አለኝ አስገቢኝ ብለሽ አስገብቼሻለሁ። ታሪክሽን ሰምተናል። ቀጥታ ሴቶችና ህፃናት ሄደሽ ለመክሰስ 5 ሳንቲም አያስፈልግም። ጠበቃም ከራሳቸው ነው የሚቀጥሩልሽ። ይኸው ቅልቦች ሲናገር እንደሰማሹ አንቺ ምንም የምትከፊው ነገር የለም። አንቺ ከቤትሽ ወጥተሽ ብቻ ቀጥታ እነሱ ቢሮ መሄድ ብቻ ነው የሚጠበቅብሽ። እሺ በቃ እና ሂጂና ክሰሺ። ተቆራጭ እንዲያደርግ የመንግስት ሰራተኛ ነው ብለሻል። እንደውም እነሱ ላይ ነው የሚብሰው፣ የመንግስት ሰራተኛ ላይ ነው የሚብሰው። እንደውም ገባሽ? መንግስት ከደሞዙ ወዶ ሳይሆን በግዱ እየቆረጠ ቀጥታ ለአንቺ ተቆራጭ ያደርጋል። አዎ እሱማ ያለ ግን እኔ አሁን ወረፋ ስለሆነ ረጅሙን መንግ ነው የሚያደርገውና እኔ እንደውም አንቺ በደንብ ችግርሽን ከነገርሻቸው ቅድሚያ ይሰጡሻል። እሺ ማስረጃቸው። እሺ እና የመንግስት ሰራተኛ መሆኑን ሲያውቁ እንደውም ቶሎ ነው የሚረባረቡሽ። ለምን ይፈልጉታል እንደዚህ አይነት ነገር። ከግል ሰራተኛ ይልቅ የመንግስት ሰራተኛ ላይ ነው የሚበረቱት። ገብቶሻል? ለምን በመንግስት እጅ ነው ደሞዙ። ስለዚህ መንግስት በየወሩ ከደሞዙ እየቆረጠ ቀጥታ ወደ ላንቺ ተቆራጭ እንዲያደርግልሽ ያስገድደዋል። ምንም መደበቅ አይችልም። የመንግስት ሰራተኛ ሆኖ የግልስ ስራ የለኝም ምንም እያለ መዋሸት ይችላል። ገባሽ? የመንግስት ሰራተኛ ሆኖ ግን መንግስት መዋሸት አይችልም። ራሱ መንግስት ደሞዝ የሚከፍለው ሆኖ ገብቶሻል? ነው። ስለዚህ ለአንቺ ቅድሚያ ይሰጡሻል። ነገውኑ ሂጂ። እሺ እሺ እና ለመሳፈሪያ የሚሆናትን ልላክላት እያለች ነው አለም የምትባል እህቴ። ለትራንስፖርት እንድትልክልሽ ቁጥርሽን ንገሪያት። 09 እየጻፍኩ ነው። 09 95 15 72 79 ስምሽ ማን ነው? ሜሮን። ሜሮን ማን? ተሾመ። ሜሮን ተሾመ። ያዥ አለምዬና ላኪላት የትራንስፖርት ማሪ። ተባረኪ። በጣም ጥሩ። በቃ አለም ትልክልሻለች የትራንስፖርት። ነገውኑ ሂጂና ፋይል ክፈች። እሺ እና ሀቡዬ ስራ የሚያሰራኝ የምታገኝልን ከሆነ በተለይ ፕሮሞሽን ምናምን ደስ ይለኛል። አዲስ አበባም ስለሆንኩ ማለት ነው ማሪ። መጀመሪያ ለልጅሽ ሄደሽ ከሰሽ እንትኑ ተቆራጩን ካርክሽ በኋላ ስለሱ ብናወራ አይሻልም? መጀመሪያ አይቆይም። መጀመሪያ ሄደሽ ለልጅሽ መብቱን አስከብሪለት። ከዛ ወደ ስራው ደግሞ ትይዣለሽ። እሺ የወር ከምናምን ልጅ ይዘሽ እንዴት ብለሽ ልትሰሪ ነው? መጀመሪያ ሂጂ የሴቶች ጉዳይ ነገና ክሰሽ። እሺ እነሱ ያው ቶሎ አያስፈጽሙም በሚል ነው እየሰራው። ቢሆን ግን ደስ ይለኝ ነበር። መጀመሪያ ሳትሄጂ ቶሎ ያስፈጽሙም ብለሽ ስማቸውን ከማጥፋት መጀመሪያ መሄድ አይሻልም? ያንቺን ቅድሚያ ሰጥተውሽ ቶሎ ቢያስፈጽሙ ምን ታውቂያለሽ? እሱ እግዚአብሔር የሚያውቀው። ስለዚህ መጀመሪያ ሄደሽ ሞክሪ። የሰው ልጅ ሳይሞክር አያወራም። እሺማ እሺ ማሪ፣ አመሰግናለሁ። ምንም ማለት እጁት መታለች እየሩስ ታማታለው አቡ ታውራ። እሺ እና ማን እንዳላትና ምን ክፍል እንዳሏትም ብትነግረን ጥሩ ነው። ጥሩ። አዎ እኮ የትኛው አድራሻ እንደሄደች። እሺ እንትኑ ነው የህፃናቶችን የምናገረው። አዎ የት ነው የሄድሽው? መጀመሪያ የሄድሽበትን አድራሻ ነገር ሁሉንም ቅርንጫፎች ስለሚያውቃቸው ቅልቦች። እሺ እዚህ ቤተል ወይራ ሰፈር ነው፣ ወይራ ሰፈር ማለት ነው። እና ታቦት ማደሪያ ነው የሚባለው። ይሰማላ? ድራይቭ እያደረገ ነው፣ እየሰማሽ ነው? እሺ ሰማው ነው፣ እየነዳ ስለሆነ ነው። አዎ ታቦት ማደሪያ ነው የሚባለው። እና እዛው ላይ
ወረዳ ነው የሄድሽው አይደል? ወረዳ ነው የሄድሽው። ወረዳ ነው አንቺ የሄድሽው፣ የሴቶች እና ህፃናት አይደለማ። ወረዳ ነው የሄድሽው ወይስ ሴቶች እና ህፃናት ነው የሄድሽው? ኢየሩስ ጋይስ ተቋርጫለሁ እኔ። አዎ እየተቆራረጭ ነበር። ካንቺ ሆነ አንቺ የሄድሽው ወረዳ ነው ወይስ ሴቶችና ህፃናት? እኔ ወረዳ ወረዳ አይደለም። ወረዳ ከሆነ እኔ አላወኩም። እኔ እንዴት እንደሆነ አላውቅም። ብቻ ለኔ ቅድም ያልሽኝ ሴቶችና ህፃናት ሄጄ ልክ ነሽ። ራሱ ነው እንደዛ ብሎ ነው የገባሁት እዛ ውስጥ። ሜቢ እንትን ዋናው ሳይሆን ሄደችው ዝም ብሎ እንደዚህ የሰፈር ውስጥ ይሆናል። እሱን አላወኩም። ወይ ሂጄ ልጠይቃቸው ቅርብ ስለሆንኩ እኮ ምን ታደርጊያለሽ መሰለሽ? ይሰማል? አሁን ይሰማል። ተስብዬ መጀመሪያ እዛው ወረዳሽ ጋር ሂጂና እሱን ይጠሩታል። በእርግጠኝነት አንድ ሳንቲም የሚጠይቁሽ ከሆነ ወንጀል ነው። አንድ ቀን አያድሩም፣ በእርግጠኝነት ማለት ነው። አንድ ሳንቲም ከጠየቁሽ አንድ ቀን አያድሩም። መጀመሪያ ወረዳ ላይ ሂጂና ጠይቂያቸው። ወረዳ ላይ ካልሆነ ደግሞ ክፍለ ከተማ ሄደሽ የሴቶችና ህፃናት ቢሮ አለ፣ እዛ ጠይቂያቸዋለሽ። የማንቀርፈፍ ሁኔታ ምናምን ነገር ቢፈጠር ነው እንጂ ገንዘብ አምጪ ወር በገንዘብ ፈልጊ ምናምን ነገር ብሎ ደፍሮ የሚናገር እንትን አለ ብያ ልኬላታለሁ። ለሀቡ የከተማውን ነው ይላኩልሽ። አውዬ አይተሽዋል? አላየሁትም። የከተማውን ልኬልሻለሁ እና በዛም የከተማው ላይ ማይደርስም ጉዳዩ ቀላል ስለሆነ የወረዳውና የክፍለ ከተማው ይሄንን መስራት ይችላል እና ሂደሽ አናግሪያቸው። የወረዳው ምንድነው ገንዘብ የሚያስፈልገው አያስፈልግም ተብያለሁ። እኔ ገንዘብም የለኝም። ስለዚህ ካሉሽም አይሉም፣ ግን ካሉሽም እንደዛ በያቸው። ካልሆነ ክፍለ ከተማ ሂጂና ነገሪያቸው፣ በእርግጠኝነት ያግዙሻል። በጣም አመሰግናለሁ። ደርሶኛል ተስብዬ።